ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ ከባንካችን ምን አገልግሎት ፈልጉ የሞባይል አየር ሰዓት መሙላት የትምህርት ቤት ክፍያ መክፈል የአውሮፕላን ጉዞ ትኬት መቁረጥ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን አስተማማኝና ቀላል ብርሃን ባንክ እንደ ስማችን ብርሃን ነው ስራችን እንዴት አደራችሁ የተወደዳችሁ አድማጮቻችን የፉትቦል ካፌ ዝግጅታችን አሁን ጀምሯል እንደተለመደው እስከ 4 ሰዓት ከናንተ ጋር እንቆያለን 3 ርዕሰ ጉዳዮችን ለማንሳት እንሞክራለን ትላንትና የኮፓ ኢታሊያ የፍጻሜ ጨዋታ ተደርጎ ነበር በቦሎኛና በኤሲ ሚላን መካከል የቪንቼንዞ ኢታሊያኖ ቡድን ከ1974 በኋላ ለመጀመሪያ ጊዜ ዋንጫ አሸንፏል ስለዚህ ታሪካዊ ምሽት ነበር ከግማሽ ምዕት ዓመት በኋላ የተገኘ ስኬት ማለት ነው ባለፉት ጥቂት ዓመታት በቦሎኛ ያለው እድገት ሁሉ በጣም የሚያስገርም ነው ባለፈው የውድድር ዘመን በቺያጎ ሞታ የሰለጠነ ቡድኑ ለቻምፒየንስ ሊግ ተሳትፎ በቅቶ ነበር ከ1964 በኋላ ለመጀመሪያ ጊዜ ክረምቱ ላይ ግን ቺያጎ ሞታ ወደ ዩቬንቱስ ሪካርዶ ካላፊዮሪ ወደ አርሰናል ጆሹዋ ዚርክዜ ወደ ማንቸስተር ዩናይትድ ተዘዋወሩና ቡድኑ ይዳከማል የሚል ስጋት ነበር ነገር ግን ዋንጫ አሸንፈዋል በርግጥ ለቻምፒየንስ ሊግ ተሳትፎ ባለፉት ጥቂት ጨዋታዎች ቡድኑ በሴሪያ ውጤት ስላልቀናው ወደ ኋላ ሸርተት ብሏል ነገር ግን አሁንም ቢሆን ለአራተኛ ስፍራ 5 ቡድኖች እድል አላቸው የቻምፒየንስ ሊግ ተሳትፎ እድሉም ሙሉ ለሙሉ አላበቃለትም ግን ዋንጫ ትላንትና አሸንፈዋል ያሸነፉት ኤሲ ሚላንን ነው በኤሲ ሚላን በኩል ግን ብዙ ለውጦች የሚያመጣ ነው ምክንያቱም ይሄንን ጨዋታ ቢያሸንፍ ኖሮ ምናልባት ሴርጂዮ ኮንሴሳኦ የሚላኑ አሰልጣኝ በኃላፊነት ሁሉ ሊቆይ ይችላል የሚል ግምት ነበር ግን ሚላን ተሸንፏል ስለዚህ አመቱ በጣም የከፋ ነው ቻምፒየንስ ሊግን በጊዜ ነው የወጡት በፋይኖርድ ተሸንፈው በሴሪያው 8ኛ ናቸው በኮፓ ኢታሊያ ደግሞ በፍጻሜው ተሸንፈዋል አንደኛው ምናነሳው ጉዳይ ይሄኛው ነው ሁለተኛው ሪያል ማድሪድ ትላንትና የላሊጋ ጨዋታውን ድል አድርጎ ባርሴሎና ትላንት ማድሪድ ባያሸንፍ ኖሮ የዚህ አመት የላሊጋ ሻምፒዮን መሆኑ በይፋ በሂሳባዊ ስሌትም ጭምር ሊረጋገጥ በቻለ ነበር ነገር ግን ያኮቦ ሮማን የሚባለው ተጫዋቻቸው በ95ኛው ደቂቃ ባስቆጠረው ጎል ሪያል ማዮርካን 2-1 አሸንፈው ባርሳ ዛሬ በርግጥ ኤስፓኞልን ካሸነፈ በካታላን ደርቢ የላሊጋው ሻምፒዮን መሆኑን ያረጋግጣል ቢሆንም ግን ለአንድ ምሽት ቢያንስ አዘግይቶታል በሪያል ማድሪድ በኩልም አመቱን ሙሉ ያላየነው የማጥቃት ስታቲስቲክስ ነው የተመዘገበው 39 የጎል ሙከራ 26 የማዕዘን ምት 13 ኢላማቸውን የጠበቁ ሙከራዎች የተቆጠሩበት ነበር ኪሊያን ምባፔ 40ኛ ጎሉን አስቆጥሯል ከሌቫንዶቭስኪ ጋር ያለውን የፒቺቺ ፉክክርም በ3 የጎል ልዩነት አስፍቶታል ማለት ነው ለሱ በጎል በቁጥሮች በጣም ግሩም የውድድር ዘመን ነው ነገር ግን በቡድን ደረጃ ለሪያል ማድሪድ ያው ጥሩ አመት አይደለም ምንም ዋንጫ ሳያሸንፍ የሚያጠናቅቅበት የውድድር ዘመን ስለሚሆን በማድሪድም በኩል ብዙ ለውጦች ይኖራሉ ትላንትና 12 ተጫዋቾች 11 በጉዳት 1 በቅጣት ምክንያት ሳያሰልፉ ነው የአንቼሎቲ ተጫዋቾች እንግዲህ ድል አድርገው የወጡት ሌላ ዛሬ እናነሳዋለን ያልነው ጉዳይ የዝውውር ጉዳይ ነው ያው ባለፈው 2 ሳምንት ገደማ ሆኖ መሰለኝ ትሬንት አሌክዛንደር አርኖልድ ከሊቨርፑል እንደሚለቅ ይፋ አደረገ ለነገሩ ከሊቨርፑል እንደሚለቅ ወደ ሪያል ማድሪድ እንደሚጓዝ የአደባባይ ሚስጥር ሆኖ ቆይቷል ነገር ግን በተለይ ከዛ የሌስተር ሲቲ ጨዋታ በኋላ ያ የደስታ አገላለጹ ሊቆይ ያስበው ይሆን እንዴ የሚል የሆነ የተስፋ ሹሹታ ነገር ነበረው በኋላ ግን ተጫዋቹ በይፋ እንደሚለቅ ከተረጋገጠ በኋላ ሊቨርፑል የግድ ሌላ የሱን ተተኪ መፈለግ ግድ ይለዋል አሁን የሚሰማው ዜና የረሚ ፍሪምፖንግን ከባየር ሌቨርኩዘን ለማስፈረም ሊቨርፑል ይፈልጋል ዝውውሩም ሊሳካ የሚችልበት እድል ሰፊ ነው የሚል ነው ስለዚህ ይሄንን ጉዳይ እናነሳለን ምን አይነት ተጫዋች ነው ያው ትሬንት ዩኒክ ተጫዋች ነው የሱ አይነት ሌላ እንደ ትሬንት የሚጫወት ተጫዋችን ማሰብ ያስቸግራል ስለዚህ እንደው በትሬንት ተመሳሳይ ስታይል የሱን ቦታ ለመሸፈን መሞከር ከንቱ ድካም ይሆናል ነገር ግን ይሄኛው በራሱ ስታይል የበለጠ ድሪብለር ነው የበለጠ ቀጥተኛ ነው የበለጠ ፈጣን ነው ሌላ ስታይል ባለው የቀኝ ተከላካይ ማለት ተገቢ እንደሆነ አላቅም ምክንያቱም የሻቢ አሎንሶ ቡድን የዊንግ ባክ ሲስተም ያለው ነው ስለዚህ ሁለት
ዊንግ ባኮችና 3 የመሃል ተከላካዮችን ይጠቀማል። ከፍ ያለ ማጥቃት ነጻነት ያለው ተጫዋች ነው። ስለዚህ እንደ ፉል ባክም መቁጠር ያስቸግራል። አንዳንድ ጨዋታዎች ላይ እንዲያውም በ2-10 ቁጥሮች ስለሚጫወት 4-2-3-1 ስለሆነ ከዋናው አጥቂ ጀርባ ያሉትን 2 ቁጥር ሚናዎች ይዞ ፍሎሪያን ቪትስ ከሚጫወትበት ቦታ በተቃራኒው ያለውን ሚና ይዞ ሲጫወት የነበረ ተጫዋች ነው። ስለዚህ በጣም አድቫንስድ ተጫዋች ነው። ነገር ግን ብዙ ትልልቅ የአውሮፓ ክለቦች ይፈልጉት የነበረ ነው። ሊቨርፑልም የሆላንዳውያን ተጫዋቾችን ቁጥር እያበዛ ነው። ቨርጂል ቫን ዳይክ፣ ኮዲ ጋክፖ፣ ራያን ክራፈንበርግ ቡድን ውስጥ አሉ። አሁን ሌላ 4ኛ ደች ሊጨምሩ ይችላሉ። ስለዚህ እነዚህ 3 ርዕሰ ጉዳዮችን አነሳለን። ዛሬ ምሳ የለችም። ስለዚህ ከኔ ጋር አብረን እንቆያለን። እንደተለመደው በፌስቡክ ገጻችን ላይ ኮሜንቶች በመናነሳቸው ርዕሰ ጉዳዮች ላይ ልታሰፍሩ ትችላላችሁ። እንደተለመደው ደግሞ በዩቲዩብ ቻናላችንም ገብታችሁ እንግዲህ የሰራናቸውን ፕሮግራሞች ልታደምጡ ትችላላችሁ። እሱም ሌላ የምንገናኝበት አማራጭ ነው ማለት ነው። አብራችሁን ስለምትቆዩ አስቀድሜ ያመሰግናለሁ። መሸጋገራችንን እናድምጥና በትላንት ምሽቱ የኢስታዲዮ ኦሎምፒኮ የኮፓ ኢታሊያ የፍጻሜ ጨዋታ እንጀምራለን። ተመልሰናል። ከናቲ ጋር አብረን የምንቆየው ቴክኒሻናችን ነው። ትላንት ምሽት የተደረገውን የኮፓ ኢታሊያን ጨዋታ እንዳልኩት በሱ እንጀምር። በሮም የተደረገ ጨዋታ ነው። ያው በቅርብ ጊዜ ቦሎኛና ኤሲ ሚላን በሴሪያው ተገናኝተው ቦሎኛ አስቀድሞ እየመራ በኢስታዲዮ ዳላራ ማለት ነው ሚላን 3-1 አሸንፎ ነበር። ትልቅ ውጤት ነበር። ሚላን ከዘገየም በኋላ ቢሆን ለቻምፒየንስ ሊግ ስፍራ መፎካከር ጀምሮ ነበር። ትላንትና ግን በኮፓ ኢታሊያ የፍጻሜ ጨዋታ በዚህ በሮም በተደረገው ጨዋታ ከ51 ዓመት የዋንጫ ረሃብ በኋላ ቦሎኛ ከዋንጫ ጋር ታርቋል ማለት ነው። ከጥቂት ቀናት በፊት ሳምፕዶሪያ 1990ዎቹ መጀመሪያ ላይ ስቬን ዮራን ኤሪክሰን የሚያሰለጥኑት ሴሪያን ያሸነፈ ሮቤርቶ ማንቺኒ የተጫወተለት ጂያንሉካ ቪያሊ የተጫወተበት እና አቲሎ ሎምባርዶ የነበሩበት በኋላ ሩድ ሁሊትም ለጥቂት ጊዜ የዛው ቡድን ተጫዋች ነበር። ኤድጋር ዳቪድሰን፣ ክላራንስ ሲዶርፍ አይነት ተጫዋቾች የነበሩት ሳምፕዶሪያ ወደ 3ኛ ዲቪዚዮን የወረደው በታሪኩ ለመጀመሪያ ጊዜ በ74 ዓመት ውስጥ በክለቡ የህሉና ታሪክ ወደ ሴሪቸ ወደ 3ኛ ዲቪዚዮን ወርዷል። የውድድር ዘመኑ ሲጀመር አንድሪያ ፔርሎ ነበር አሰልጣኙ የነበረው። ከዛ የተለያዩ 3 አሰልጣኞችን አፈራረቀ፣ ግን አልተሳካም። በጣሊያን ትልቅ ጉዳይ ነበር። ከዚያ ትልቁ አጀንዳ ደግሞ የኮፓ ኢታሊያ የፍጻሜ ጨዋታ ሆነ ማለት ነው። ከሌላ ረጅም መጠበቅ በኋላ ቦሎኛ ከ1974 ከዚህ በፊት 2 ጊዜ 1970 እና 1974 ላይ ይህንኑ ዋንጫ አሸንፎ ያውቃል። የሚላንም ጥበቃ ከክለቡ ግዝፈት አንጻር ቀላል ጊዜ አይመስለኝም። ምክንያቱም ኤሲ ሚላን ለመጨረሻ ጊዜ ኮፓ ኢታሊያን ያሸነፈው ካርሎ አንቼሎቲ የዚህ ቡድን አሰልጣኝ በነበሩበት ጊዜ በ2003 ነበር። ስለዚህ ረጅም ጊዜ ነው ይህንን ዋንጫ ለማሸነፍ መጠበቅ የነበረባቸው። ትላንትና ግን በድጋሚ ተሸንፈው ጥበቃው ቢያንስ ለተጨማሪ 1 ዓመት ይዘልቃል ማለት ነው። በሮሶብሉና በሮዜኔሪ መካከል ነው ይሄ ጨዋታ የተደረገው። ስዊዘርላንድ አጥቂ ዳን እንዶዬ ነው የማሸነፊያውን ጎል በሁለተኛው አጋማሽ ያስቆጠረውና በዚሁ ጎል ነው ጨዋታው የተጠናቀቀው። ይሄ ተጫዋች አሰልጣኝ ቪንቼንዞ ኢታሊያኖ ኃላፊነቱን ከተረከቡበት ጊዜ ጀምሮ የሚያስደንቅና ፈጣን መሻሻል እያሳየ ያለ ነው። ፈጣን ተጫዋች በመሆኑ ብቻ ይታወቅ የነበረ ነው። ድሮም የፍጥነቱ ጉዳይ ጥያቄ አልነበረበትም። ነገር ግን ፊኒሸር አልነበረም። ጎሎች የማስቆጠር ችግር የነበረበት ተጫዋች ነው። ነገር ግን ትላንትና ጎል ማስቆጠሩ ብቻ ሳይሆን በዚህ የውድድር ዘመን ጎል በማስቆጠር እያሳየ ያለው መሻሻል የአዲሱ አሰልጣኝ ሹመት አትራፊ ከሆኑት ተጫዋቾች መካከል አንደኛው ነው። መቼስ የፍጻሜ ጨዋታ ብዙ ጊዜ ኬጂ ሆናል። ክፍት የሚያዝናና ከሳጥን ሳጥን የሚሆን ብዙ የጎል ዕድሎች የሚፈጠሩበት አይደለም። የትላንትናውም ጨዋታ ልክ እንደዚሁ ነው። ለገለልተኛ ተመልካች ለሮሴኔሪም፣ ለሚላን፣ ለሮዞብሉም፣ ለቦሎኛ ምንም አይነት የድጋፍ ስሜት የሌለው ሰውና አምሽቶ በእግር ኳስ ጨዋታ ሊዝናና የፈለገ ሰው ያንን ያህል የሚዝናናበት አይነት ጨዋታ አልነበርም። ከመጀመሪያዎቹ 15 ደቂቃዎች በስተቀር ብዙ ጥፋቶች የነበሩበት ኃይለኛ አግሬሽን የተስተዋለበት ጨዋታ ነው የነበረው። ሲጀመር ግን እንደዛ አይመስልም ነበር። በ15 ደቂቃ ውስጥ ሁለቱም ቡድኖች ኤሲ ሚላንም ቦሎኛም ጎል ሊያስቆጥሩ የሚችሉባቸው የጎል ዕድሎች ነበሩ። ምሳሌ ጨዋታው እንደተጀመረ በመጀመሪያ 10 ደቂቃ ውስጥ ብቻ ማይክ ሜኞ ከሳንቲያጎ ካስትሮ
የተደረገበትን ሙከራ በጣም በሚያስደንቅ ቅልጥፍና ነው ያዳነው። ምክንያቱም በመሃል ዲፍሌክሽን ስለነበረው ስለተጨረፈ የግብ ጠባቂውን ጀጅመንት ሊያዛባው ይችል ነበር። የዋን ሚራንዳን ቅጣት ምት ነው ሳንቲያጎ ካስትሮ የጨረፈው። በነገራችን ላይ ትላንትና ቪንቼንዞ ኢታሊያኖ ከወሰናቸው ትልልቅ ውሳኔዎች መካከል አንደኛው ቲስ ዳሊንጋን ተጠባባቂ ወንበር ላይ አድርጎ ሳንቲያጎ ካስትሮን ማስጀመሩ ነበር። ትልቅ ውሳኔ ነው። ምክንያቱም የቦሎኛ የመጀመሪያ ተመራጭ 9 ቁጥር ይሄ ሆላንድ አጥቂ ስለሆነ ማለት ነው። ግን በዚሁ የጨዋታው ጊዜ በመክፈቻው 15 ደቂቃ ውስጥ ከማይክ ሜኞ ባሻገር ሉካስ ስኮሮፕስኪ የቦሎኛውም ግብ ጠባቂ ሁለት አስደናቂ ሙከራዎችን መጀመሪያ ከሉካ ዮቪች ቀጥሎ ከክሪስቲያን ፑሊሲክ ማዳን ነበረበት። ከዛ ቀጥሎ ያለው የጨዋታው ጊዜ ግን ከቅድም ካነሳሁት ከዳን ዶዬ ጎል በስተቀር ብዙ ፋውሎች የነበሩት ደግሞ በመጀመሪያዎቹ ደቂቃዎች የጎል እድሎች በመፈጠራቸው ምክንያት ሊሆን ይችላል። የፍጻሜ ጨዋታም ስለሆነ ሁለቱም ቡድኖች ተጨማሪ ሪስክ መውሰድ አልፈለጉም። ስለዚህ ከማጥቃት ኤግዚቢሽንነት ይልቅ ይሄ 78ኛው የኮፓ ኢታሊያ የፍጻሜ ጨዋታ የበለጠ ከኤግዚቢሽንነት ይልቅ አግሬሽን የበዛው ሆነ ልበል። እንደዚህ አይነት ነው የነበረው። ያ መጀመሪያ አካባቢ የነበረው ኢንቴንሲቲም እየቀነሰ ነው የመጣው። የማጥቃት ሪስክ የመውሰድ ፍላጎቱም ልክ እንደዚሁ። ስለዚህ ብዙ ትልልቅ ስህተቶች የነበሩበት፣ ብዙ ሸርተቴዎች፣ ብዙ ፋውሎች፣ ብዙ አካላዊ ፍልሚያዎች አርቢትሩ እና የቪአር ረዳቶቻቸው መጨከን ባይፈልጉ እንጂ በቀይ ካርድ ጭምር ከሜዳ ሊያስወጡ የሚችሉ ጥፋቶችን አልፈዋል። ስለዚህ ጨዋታው እንደ ጨዋታ በጣም የሚያዝናና ጨዋታ አልነበረም። ነገር ግን ሁለተኛው አጋማሽ እንደተጀመረ የጨዋታዋ ብቸኛ ጎል ተቆጠረች። ጂዮቫኒ ፋቢያን በጣም አስደናቂ ኳስ ነው ወደ ሳጥን የላከው። ግን ከዛ በኋላ እንዶዬ በርካታ የሚላን ተጫዋቾችን አልፎ የማሸነፊያውን ጎል አስቆጥሯል። ስለዚህ ብቸኛው ጎል የተቆጠረው ሁለተኛው አጋማሽ እንደተጀመረ በ8 ደቂቃ ውስጥ ነው እና በዚህ ምክንያት ለሚላን የከፋ የውድድር ዘመን ሆኖ ሊቋጭ ከጫፍ ደርሷል። ሁለት የሴሪያ ጨዋታዎች ናቸው የቀሩት። በሂሳባዊ ስሌት አሁንም የቻምፒየንስ ሊግ ቦታን የማግኘት እድል አለው። ነገር ግን በአጠቃላይ የውድድር ዘመኑን ካየ ነው ግን ያው እንደምታውቁት የውድድር ዘመኑ ሲጀመር በአሰልጣኝ ፓውሎ ፎንሴካ ነበር ኃላፊነቱን ሰጥቶ የጀመረው። የፎንሴካ መምጣት ግን በሚላን ደጋፊዎች ከፍ ያለ ቅሬታ የፈጠረ ነበር። በዝላተን ኢብራሂሞቪች ላይ፣ በፉርላኒ ላይ፣ በጄሪ ካርዲናሌ በክለቡ ፕሬዝዳንት ላይ ከፍ ያለ ተቃውሞ ነበር ያስነሳው። ግን ከፎንሴካ መቀጠር በፊት ደግሞ የዩሊያን ሎፔቴጊ ስም ተነስቶ ስለነበር ዩሊያን ሎፔቴጊ የመሾማቸው ዜናም በሚላን ደጋፊዎች በኩል የተወደደ አልነበረም። በደጋፊ ተቃውሞ ምክንያት ነው የሎፔቴጊ ቅጥር ሳይፈጸም የቀረውና የፎንሴካ ሹመት የጸደቀው። ግን የፎንሴካም ቢሆን ብዙ ተቀባይነት አልነበረውም። ስለዚህ የውድድር ዘመኑ ሲጀመር ጀምሮ የሚላን ደጋፊዎች የክለቡ ሹማምንት በወሰኗቸው ውሳኔዎች ደስተኞች አልነበሩም። ነገር ግን የጄሪ ካርዲናሌ መምጣት እንዲህ አይነት አመጻ ሲያስነሳ ለመጀመሪያ ጊዜ አይደለም። እንደምታስታውሱት በ2024 ፓውሎ ማልዲኒ ከክለቡ በተሰናበተ ጊዜ ወይ በተባረረ ጊዜ የሚላን ሌጀንድ ነው። መቼስ ከማልዲኒ የሚተካከል ሌላ የሚላን ሌጀንድ የለም። 6 ነው ስንት ቻምፒየንስ ሊግ ያሸነፈ ማለት ነው። 5 ወይ 6 ቻምፒየንስ ሊግ ያሸነፈ፣ በክለቡ ታሪክ ብዙ ጨዋታ ያደረገ፣ ወደ 900 ምናምን ጨዋታ ያደረገ፣ ለ20 ምናምን አመት በሚያስደንቅ የላቀ ብቃት የተጫወተና የማልዲኒ ዳይናስቲ አንደኛው ግዙፉ ሰው ቼዛሪ ማልዲኒ የሱም ልጅ ዳንኤሊ ማልዲኒ ለሚላን ተጫውተዋል። ስለዚህ የማልዲኒ ቤተሰብ ከሚላን መለየት ያስቸግራል። ግን እንዲህ አይነት ሴንቲሜንት ስላለ ብቻ ሳይሆን በቅርብ ዓመታት ኤሲ ሚላን ወደ ስኩዴቶ ባለድልነት ሲመለስ የዚያ ቡድን ሰሪ የነበረው የስፖርት ዳይሬክተር የነበረው ፓውሎ ማልዲኒ ነው። መልቀቁ ብቻ ሳይሆን ግን ለሱ ክብር በማይመጥን ሁኔታ ነው ከሚላን የተሸኘው የሚል ቅሬታ ነበር። ስለዚህ እሱ ትልቅ ሆድ የሚያስብስ ዜና ነበር ከአመት በፊት ገደማ ከ2 ዓመት በፊት ገደማ። ከዚያ በኋላ በዛው ጊዜ የክለቡ ባንዴራ የሚባለው የክለቡ ምልክት የሆነው በወቅቱ የስኩዴቶ አሸናፊ ቡድን ውስጥ እንደ ስስት ልጅ የሚታየው የሳንድሮ ቶናሊ ወደ ኒውካስል መሸጥም ሌላ ቁጣ የቀሰቀሰ ነበር። ምክንያቱም ተጫዋቹ መልቀቅ ሳይፈልግ በሚላን ተገፍቶ ለገንዘቡ ተብሎ የለቀቀው የሚል ናሬቲቭ ስለነበር ከጄሪ ካርዲናሌ መምጣት ጀምሮ በእንደዚህ አይነት ውሳኔዎች ምክንያት በመሃል ደግሞ ምንም እንኳ የሚላን ባለቤት የነበሩም ባይሆን ህይወታቸው ሲያልፍ ሲልቪዮ ቤርሉስኮኒ ትልቁ የሚላን ፊገር ናቸው። እሳቸውም ህይወታቸው አለፈ። ስለዚህ አስቸጋሪ ዓመታት ናቸው እነዚህ የቅርብ የሚላን ዓመታት። ይሄ ደግሞ ሌላ የውጤት በተለይ መቅፋት ያለበት የውድድር ዘመን በቻምፒየንስ ሊግ በፕሌይኦፍ በፋይኖርድ ሮተርዳም ነው የተሸነፈው። ከአውሮፓ
በትልልቆቹ በአንደኛው አይደለም የተረታው፣ በፋይኖርድ ነበር የተሸነፈው። ሊያውም ቋሚ አሰልጣኝ ባልነበረው ፋይኖርድ ሮተርዳም ነው የተሸነፈው። ምናልባት ብቸኛው ማጽናኛ በሪያድ ተደርጎ በነበረው የኮፓ ኢታሊያ የሱፐር ኮፓ ኢታሊያ ጨዋታ ላይ በግማሽ ፍጻሜው ዩቬንቱስን በፍጻሜው ኢንተርን አሸንፈው የሰርጂዮ ኮንሴሳው ኃላፊነት ይፋ በሆነ በጥቂት ጊዜ ውስጥ የተገኙ ሁለት ድሎች ብቸኞቹ ማጽናኛዎች ናቸው እና እንዲያውም ከዚያ የሳውዲ ጨዋታ በኋላ እንደምታውቁት ሰርጂዮ ኮንሴሳው በፖርቶ በአሰልጣኝነቱ ቡድኑ ዋንጫ ካሸነፈ በኋላ ጥቁር በጥቁር ለብሶ ሲጋራ አፉ ላይ ለጥፎ እየደነሰ ደስታውን በመግለጽ የሚታወቅ አይነት ስለነበር ያንኑ ምልክት አሳየና በፖርቶ ለ7 ዓመት ስኬታማ የሆነበትን ማጂክ እዚህም በሳንሲሮ ይደግማል የሚል ተስፋ ነበር። ግን ወዲያው ነው የሱ ስታር ፌድ ያደረገው። ከዛ የሪያድ ጨዋታ በኋላ ሚላን እንዲያውም እንደገና በውድድር ዘመኑ መሀል ሊያሰናብተው ይችላል፣ ሶስተኛ የአሰልጣኝ ለውጥ ሊያደርግ ይችላል ሲባል ቆየ። ግን ባለፉት ጥቂት ሳምንታት በተለይ ወደ ባክስሪ የተከላካይ መስመሩን ከለወጠው በኋላ በሴሪያው ቀስ በቀስ ውጤቱ መሻሻል ጀምሮ ነበር። ደግሞ በኮፓ ኢታሊያ የግማሽ ፍጻሜ ጨዋታ ኢንተርን 3-0 ያሸነፉበት የመልስ ጨዋታ ውጤት እና ብቃት በጣም አስደናቂ ስለነበር ይሄ ውድድር ጊዜ ሊገዛለት ምናልባት ሹመቱም ሊጸና ይችላል ሲባል ነበር። ግን አሁን ከዚህ ጨዋታ ውጤት በኋላ አንዳንድ ብዙሃን መገናኛዎች እንደሚሉት ሰርጂዮ ኮንሴሳው ከሚላን አሰልጣኝነት የመልቀቁ ጉዳይ የተረጋገጠ ነው። ለነገሩ አንዳንድ መጀመሪያ አካባቢ ይህንን ውድድር ቢያሸንፍም በኃላፊነቱ አይቆይም የሚሉ የብዙሃን መገናኛዎች ፍንጮች ነበሩ። ግን ምናልባት የመጨረሻዎቹ ሳምንታት ውጤትና ደግሞ ዋንጫ የሚያመጣው ኤክስታሲ ስላለ በዛ ምክንያት ምናልባት ሰርጂዮ ኮንሴሳው በኃላፊነት ይቆይ ይሆናል የሚል ግምት ነበር። ግን ሌላ ደግሞ አሰልጣኝ መሾም አለባቸው ማለት ነው። ያው ማክስ አሌግሪ በድጋሚ ሊመለሱ ይችላሉ ሲባል ነበር ሰሞኑን። የእሳቸው ሹመት ይፋ የሚሆን ከሆነ እንግዲህ ሚላን ወደ ቀድሞቹ ዓመታት ለመመለስ ያለውን ፍላጎት እንደሚያሳይ አድርገን ልንቆጥረው እንችላለን። አሁን 8ኛ ነው በሴሪያው። ስለዚህ መጥፎ የውድድር ዘመኑ መሆኑ በጣም ግልጽ ነው። ለቦሎኛ ግን ውብ ዓመት ነው ለቪንቼንዞ ኢታሊያ ነው። ምክንያቱም ቪንቼንዞ ኢታሊያ ነው በቅርብ ጊዜ በስፔዚያ በኋላ በፊዮረንቲና አሁን ደግሞ በቦሎኛ በቅርብ ዓመታት የጣሊያን እግር ኳስ ካፈራቸው ምርጦቹ አሰልጣኞች መካከል አንዱ መሆኑ ግልጽ ቢሆንም ግን ፍጻሜ የደረሰ ዋንጫዎች አያሸንፍም። 2 ጊዜ በኮንፈረንስ ሊግ ፍጻሜ ደርሶ ተሸንፏል። ከዚህ በፊት በዚህ ውድድር በኮፓ ኢታሊያ ከፊዮረንቲና ጋር ሆኖ በኢንተር ተረቷል። ስለዚህ ፍጻሜ እየደረሰ ማያሸንፍ አሰልጣኝ ወይ እድለቢስ አሰልጣኝ ነው ይባል ነበር። ትላንትናም የእሱ የአሰልጣኝነት ታሪክ የተቀየረበት ነው። ግን በተለይ ለክለቡ ባለቤትና ፕሬዚደንት ለካናዳ ጣሊያናዊው ጁሴፔ ሳፑቶ ኢንቨስትመንት ትልቅ ስኬት ነው። ምክንያቱም ሳፑቶ ከኪየቮ ቬሮና ባለቤትነታቸው ጋር ኪየቮን ወደ ቻምፒየንስ ሊግ ስፍራ ሁሉ ያደረሱ እግር ኳስ ወዳጅ ካናዳ ጣሊያናዊ ባለጠጋ ናቸው። ነገር ግን ከ10 ዓመት በፊት ወደ ውቧ ቦሎኛ በደረሱ ጊዜ ይሄንን ክለብ ለአውሮፓ ውድድር አበቀዋለሁ ደግሞ ዋንጫ ሲያሸንፍ ታያላችሁ ብለው ቃል ገብተው ነበር። ያው የቦሎኛ ደጋፊዎች መጠበቅ ነበረባቸው ይሄ እስኪሆን ድረስ እና ባለፈው የውድድር ዘመን በቺያጎ ሞታ አሰልጣኝነት የቻምፒየንስ ሊግ ስፍራን አገኙ። ውብ እግር ኳስ እየተጫወቱ አንዳንድ ተጫዋቾችን በሚያስደንቅ ሁኔታ ዴቨሎፕ አድርገው በትልልቅ ክለቦች እንደ ካላፊዮሪ ዚርክዜ አይነቶቹን ተጫዋቾች አጎልብተው ለእንደዚህ ትልልቅ ክለቦች አይን መግባት ምክንያት የሆነ ሲዝን አሳልፈው ግን ደግሞ ሜዳ ውስጥ የተጫወቱትም እግር ኳስ ሞደርን ቴክኒካል የሆነ እግር ኳስ ተጫውተው ለቻምፒየንስ ሊግ በቁ ማለት ነው። ለመጨረሻ ጊዜ 1960ዎቹ አጋማሽ ነበር ይሄ ሆነላቸው። ስለዚህ ሳፑቶ ቃላቸውን ጠበቁ ማለት ነው። ለቦሎኛ ደጋፊዎች ይህንን ቡድን ወደ አውሮፓ ውድድር አደርሰዋለሁ ያሉበትን ቃል ጠበቁ እንደማለት ነው። ግን እሳቸው ብቻ ደግሞ ስኬትም አይደለም። ምክንያቱም የክለቡ ሲኢኦ ክላውዲዮ ፌኑቺ በተለይ የስፖርት ዳይሬክተሮቹ ጂዮቫኒ ሳርቶሪና የእሳቸው ረዳት የቀድሞ የቦሎኛና የዩቬንቱስ አጥቂ ማርኮ ዲቫዮ ስኬትም ነው። ምክንያቱም ቅድም ያነሳኋቸው የለቀቁትን ተጫዋቾች ጨምሮ አሁንም ቡድን ውስጥ ያሉትን ዳሊንጋን፣ ፈርጉሰንን፣ ኦድጋርድን፣ እንዶዬን አይነት ተጫዋቾች ያመጡት እነዚህ ሁለት ሰዎች ስለሆኑ በተለይ ጂዮቫኒ ሳርቶሪ እኔ ለአታላንታ ያለኝን አድናቆት ታውቃላችሁ። ለክለቡ ባለቤቶችም ግን በተለይ ደግሞ ለአሰልጣኙ ያለኝን አድናቆት ብዙ ጊዜ ለጃምፔሮ ጋስፔሪኒ ይገልጻለሁ። ግን በዛ ቡድን ውስጥ አንዱ ትልቁ ስኬት ምንም እንኳ የጋስፔሪኒ የማሰልጠን ችሎታ አስደናቂ ቢሆንም
ነገር ግን የጆቫኒ ሳርቶሪ ምልመላዎች ወደ ቦሎኛ ከመምጣታቸው በፊት እዛ ስለነበሩ ብዙዎቹን ተጫዋቾች እሳቸው ናቸው ሃንድ ፒክ ያደረጓቸው፣ እሳቸው ናቸው ያመጧቸው እና በኋላ የጋስፔሪኒ የማሰልጠን ችሎታ የተጫዋቾቹ ክህሎት ላይ ሲጨመር ነው የስኬት ጋብቻ የሆነው። ግን መጀመሪያ አካባቢ እንግዲህ ራሳቸውን የሚሾሟቸው እሳቸው ስለሆኑ አሁን ደግሞ በቦሎኛ ሄደው ከዝውውሮቹ ባሻገር የስፖርት ዳይሬክተር አንደኛው ስራ አሰልጣኞችን መሾም ነው። የአምናው የቲያጎ ሞታ ሹመት እጅግ ስኬታማ ነበር። ወደ ቻምፒየንስ ሊግ አበቃቸው። በኋላ ወደ ዩቬንቱስ ሄደ፣ ወደ ዩቬ ሄዶ ባይሳካለት አሁን ደግሞ ቲያጎ ቪንቼንዞ ኢታሊያኑን አመጡ። በእርግጥ ኢታሊያኑ ትልቅ አሰልጣኝ ነበር። ወደ ቦሎኛ ባይመጣም ወደ አንድ ትልቅ የሴሪያ ክለብ መሄዱ አይቀርም ነበር። ግን ዞሮ ዞሮ ውሳኔውን ያሳለፉት ጆቫኒ ሳርቶሪ ናቸው። ስለዚህ በአሰልጣኝ ሹመታቸውም ላይ መደነቅ አለባቸው እና ይህ አሰልጣኝ በ720 ቀን ውስጥ አራተኛ ፍጻሜውን ተጫወተ ማለት ነው። 720 ቀን ወደ 2 ዓመት ገደማ ማለት ነው አይደለም። በዚህ ጊዜ ውስጥ 4 ጊዜ ፋይናል ደርሷል። በጀርመን የተወለደ የቤተሰቦቹ አካባቢ ሲሲሊ የሆነ ሰው ነው እና በተለይ ደግሞ ቅድም እንዳነሳሁት የካላፊዮሪ አስፈላጊነት፣ የዚርክዜ አስፈላጊነት በዚህ ውድድር ዘመንም ፈርጉሰን ለግማሽ ውድድር ዘመን ብቻ ነው የተጫወተው። በጣም ወሳኝ ግን የውድድር ዘመኑን አብዛኛውን ጊዜ በጉዳት ምክንያት ከሜዳ ያሳለፈ ተጫዋች ነው። እነዚህ የለቀቁ ተጫዋቾች አሉ። ቦንጆርኖም ወደ አታላንት ወደ ናፖሊ ሄዷል። ሌላ ትልቅ እጦት ነበር ይሄ። ግን ባጫወት በጣም ተቀይሯል። ይሄ ቤዚክ ኮንሰፕቱ ሁለቱም የማጥቃት አሰልጣኞች ናቸው፣ ቲያጎ ሞታም ቪንቼንዞ ኢታሊያኖ። ነገር ግን ይሄኛው የበለጠ ቀጥተኛ፣ የበለጠ ፈጣን፣ የበለጠ ሪስክ የሚወስድ ቡድን ነው። ስለዚህ አንዳንዶቹ ተጫዋቾች የጎል ማስቆጠር ሪካርዳቸውን ሁሉ አሻሻሉ። አንደኛው ሪካርዶ ኦርሶሊኒ ከ2-3 ዓመት በፊት ያንን አስደናቂ የመቀስ ምት ጎል ኢንተር ላይ ያስቆጠረው ተጫዋች እስካሁንም ለምን ለጣሊያን ብሔራዊ ቡድን እንዳልተመረጠ ለመረዳት በጣም ያስቸግራል። ግሩም የውድድር ዘመን እያሳለፈ ያለ ተጫዋች ነው። ክንፍ ላይ የሚጫወት ተጫዋች ነው ኦርሶሊኒ። እንዲያውም በኋላ በግልጽ አንድ ጨዋታ ላይ ጎል ካስቆጠረ በኋላ የጣሊያኑ የብሔራዊ ቡድኑ አሰልጣኝ ሉቺያኖ ስፓሌቲ ስለዘለሉት ሳይመርጡት ስለቀሩ ለሳቸው መልእክት እንደ ማስተላለፍ አይነት የደስታ አገላለጽ ነበር ያሳየው። ኦርሶሊኒ አሁን 13 ጎሎችን በዚህ ውድድር ዘመን አስቆጥሯል። በጣም አስደናቂ ሲዝን ነው እያሳለፈ ያለው። 28 ዓመቱ ነው። ስለዚህ ወጣት አይደለም፣ ነገር ግን ለመሻሻል እንደማይረፍድ የሚያሳይ ነው። 16 ጎሎች ላይ በቀጥታ ተሳትፏል። ሌላኛው ዳንንዶዬ ነው። ትላንትና የማሸነፊያው ጎል ያስቆጠረው ተጫዋች በአንድ የውድድር ዘመን ከ4 በላይ የሊግ ጎል አስቆጥሮ አያውቅም። ይሄ ስዊዘርላንዳዊ ተጫዋች 24 ዓመቱ ነው እና በተለይ ባዝል ውስጥ ይጫወት በነበረበት ጊዜ ነው በቃ በአንድ ሲዝን 4 ጎል ያስቆጠረው። ከፍታ የጎል መጠር ያኔ ነው የተመዘገበው የጎል ቁጥር ነው። ዘንድሮ ግን 8 ጎል አስቆጥሯል በሊጉ ብቻ። እንግዲህ በኮፓ ኢታሊያ ያስቆጠራቸውን በሌሎች ውድድሮች ያስቆጠራቸውን ጎሎች ሳይጨምር ማለት ነው። ግን ሌሎችም ተጫዋቾች ለምሳሌ ኦድጋርድ፣ የንስ ኦድጋርድ ዴንማርካዊ ተጫዋች ነው። እሱም ድንቅ የውድድር ዘመን እያሳለፈ ያለ በዚህ የውድድር ዘመን አጥቂም አንዳንድ ጊዜ አማካይም የሁለቱንም ቅይጥ ሚናዎች ይዞ የሚጫወት ተጫዋች ነው። ከሴሪያ ምርጥ ተጫዋቾች መካከል አንዱ ሊያስብል የሚችል የውድድር ዘመን ነው በዚህ የውድድር ዘመን ያሳለፈው። ሌሎችም በርካታ ተጫዋቾች በደጋፊዎቹም በጣም ይወደዳል። ኢታሊያኑ ምናልባት እንደ ቲያጎ ሞታ ቴክኖክራት ስላልሆነ ሊሆን ይችላል። አሁን በጣም ጥሩ አሰልጣኝ ነው። ቴክኒካዊ ጉዳዮች ላይ ዝርዝር ጉዳዮች ላይ የሚሰጠው ትኩረት በጣም አስደናቂ ነው። ግን ልክ እንደ ኢታሊያኖ ዲሞንስትሬቲቭ አይደለም። ከደጋፊዎች ጋር በእያንዳንዱ ድል የነበረው የስሜት ቁርኝት ትላንትና ፍጻሜውን አይታችሁት ከሆነ ደስታውን የገለጸበት መንገድ ከደጋፊዎቹ መካከል እንደ አንዱ እንዲቆጠር የሚያደርግ ካራክተር ያለው አይነት አሰልጣኝ ነው። ያኛው ግን ስራ ነው አይነት ቴክኖክራት ነው። በስራው በጣም የጎበዘ ሰራተኛ፣ ግን ያንን ልክ ኢታሊያኖ የፈጠረውን አይነት የስሜት ቁርኝት ከሮዞ ብሉ ደጋፊዎች ጋር የፈጠረ አይመስለኝም። በዚህ ምክንያት በደጋፊው በጣም የሚወደድ ነው ቪንቼንዞ ኢታሊያኖ። አሁን ትላንትና ከፍጻሜው ጨዋታ በኋላም አዲስ ውል የመፈረሙ ጉዳይ በቀናት ውስጥ ይፋ ሊሆን ይችላል እየተባለ ነው። ወደ ናፖሊ ሊሄድ ይችላል ሲባል ነበር አውቃለሁ። ናፖሊን የሚያሰለጥኑ አንቶኒዮ ኮንቴ ነው። አሁን የመጨረሻዎቹን 2 ጨዋታዎች ካሸነፈም የሴሪያው አሸናፊ ይሆናል። ነገር ግን ባለፈው ጥር በተፈጸመው የዝውውር ውሳኔ ምክንያት ደስተኛ አልነበረም። የክቫራትስኬሊያ ወደ ፓሪስ ሳን ጀርማን መዘዋወርና በሱ ፈንታ እሱ የሚፈልጋቸውን ተተኪዎች ናፖሊ ባለማስፈረሙ ምክንያት ከኦሬሊዮ ደ ላውሬንቴስ ጋር
ቅሬታ ውስጥ ገብቷል። ይህንኑ ስሜቱንም ብዙ ጊዜ እንደሚያደርገው በዩቬም በኢንተርም በቶተናም በቼልሲም እንዳደረገው ጋዜጣዊ መግለጫ ላይ እየወጣ ይናገር ነበር። ስለዚህ ከዚህ የውድድር ዘመን በኋላ በናፖሊ ላይ ቀጥል ይችላል፣ ወደ ሚላን ሊሄድ ወይ ወደ ቀድሞ ክለቡ ዩቬንቱስ ሊመለስ ይችላል፣ በሱ ፈንታ ቪንቼንዞ ኢታሊያኖ ይተካል የሚል ግምት ነበር። ግን አሁን ከትላንትናው ድል በኋላ የወጡት ዘገባዎች እንደሚያሳዩት ኢታሊያኖ ተጨማሪ ኮንትራት አሁንም 1 ዓመት አለው እስከ 2026 ድረስ ውል አለው። ነገር ግን እስከ 2027 ድረስ ለተጨማሪ 2 ዓመታት በዛው በቦሎኛ አሰልጣኝነት እንዲቀጥል ሊያስችለው የሚችል አዲስ ኮንትራት ይፈርማል ተብሏል። በሚላን በኩል ትላንት በተለይ ጎሉ ከተቆጠረ በኋላ ምንም ሪያክሽን አልነበረም። የቡድኑ ቁልፍ ተጫዋቾች ዋና ተጫዋቾች ጨዋታውን ጥሩ የጀመረው ራፋኤል ሊያዮ በኋላ የጠፋው ሰሞኑን ደግሞ በተለይ ትላንትና ከማንቸስተር ሲቲ ጋር በዝውውር በጥብቅ ስሙ ሲነሳ የነበረው ሆላንዳዩ ቲያኒ ሬይንደርስ ግሩም የውድድር ዘመን ያሳለፈው በግሉ አማካይ ነው። ግን 15 ጎል ገደማ ከአማካይነት ስፍራ ያስቆጠረ ተጫዋች ነው። የረጅም ጊዜ የኢልካይ ጉንዶዋን ተተኪ እንዲሆን በሲቲ ይፈልጋል የሚሉ ብዙ ሪፖርቶች ሲወጡ ነበር። ይፋ ጥያቄ በሲቲ በኩል አልቀረበም። ትላንትና ጨዋታው ላይ ደብዝዞ ነው ያመሻው። ፑሊሲክ እንዲያውም በኋላ ተቀየረ። ፑሊሲክም ሌላ በጣም አስፈላጊ ተጫዋች ነው እና ይሄ ውጤት የክለቡ ዋና ዋና ሰዎች ላይ ራሱ ዝላተን ኢብራሂሞቪች፣ ጄሪ ካርዲናሌ፣ ፉርላኒ አይነት ሰዎች ላይ ከፍ ያለ ጫና የሚያሳድር ነው። ምናልባት አንዳንዶቹ መውጣትም ሳይኖርባቸው አይቀርም። ሚላን መጀመሪያ አካባቢ ጨዋታውን ጥሩ ከጀመረ በኋላ በ10 ደቂቃ ውስጥ ወይ በ15 ደቂቃ ውስጥ 3 ትልልቅ የጎል ዕድሎች ከፈጠረ በኋላ ነው ሪትሪት ማድረግ የጀመረው፣ ወደ ኋላ ማፈግፈግና በካውንተር ብሬክ ለመጫወት የሞከረው እና ያም ግን ብዙ አልሰራም። ከተጠባባቂ ወንበር ጨዋታውን ለመለወጥ ሞከረ። ሳንቲያጎ ሂሜኔዝ፣ ፊካዮ ቶሞሪ፣ ሉካ ዮቪችን ቀይሮ አስወጣና ካይል ዎከር፣ ጆ ፌሊክስ እና ሌላኛውን ሂሜኔዝ፣ 2 ሂሜኔዞች አይደሉ ቡድን ውስጥ ያሉት፣ ሁለቱንም ተጫዋቾች አንደኛውን አስወጥቶ አንደኛውን አስገባ። አልሰሩም። አሁን እንግዲህ እንደምንሰማው እነዚህ ተቀይረው ከገቡት ተጫዋቾች መካከል 2 ወደ የክለቦቻቸው ይመለሳሉ። ጆ ፌሊክስ በውሰት ከቼልሲ ነው ለሚላን እየተጫወተ ያለው። ካይል ዎከር በውሰት ነው ከማንቸስተር ሲቲ ይዛ ሄዶ እየተጫወተ ያለው። ሁለቱም አዲስና ቋሚ ኮንትራት አይሰጣቸውም ተብሏል። በዚህ ጊዜ ውስጥ እንግዲህ አሰልጣኝ ሰርጂዮ ኮንሴሳው ያደረገው ነገር የፐርሶኔል ለውጥ ማድረግ ብቻ ሳይሆን የሲስተምም ለውጥ ለማድረግ በ4-2-3-1 ለመጫወት ነበር የሞከረው። ምክንያቱም ቶሞሪን አስወጣን፣ የበለጠ ኦፌንሲቭ ተጫዋቾች ነው ያስገባው። ስለዚህ ወደ 4-2-3-1 ሼፕ ተቀየረ። እሱም ብዙ ለውጥ አላመጣ። ጥርት ያሉ የጎል ዕድሎችን ብዙ መፍጠር አልቻለም። በተቃራኒው ልክ እንደ ቼዝ ጨዋታ ነው። አንደኛው አሰልጣኝ ሆነ ሙቭ ሲያደርግ ሌላኛው አሰልጣኝ ደግሞ ሌላ ለውጥ ያደርጋል። ስለዚህ ቪንቼንዞ ኢታሊያኖ ኦርሶሊኒን የማጥቃት ተጫዋቻቸውን የዚህ ዓመት ከፍተኛ ጎል አስቆጣሪያቸውን አስወጣና ካሳሌን አስገባ። ካሳሌ ተከላካይ ነው። ስለዚህ የመጨረሻዎቹን ደቂቃዎች ቦሎኛ በ3 የመሃል ተከላካዮች እየተጫወተ ያንን 1-0 ይዞ ለመውጣት ጥረት አደረገ። ሰርቶለታል። ከዘገየ በኋላ ያደረጋቸው አንዳንድ ለውጦች አሉ ሰርጂዮ ኮንሴሳው። እኔ ለምን ለታሚ አብርሃም ብዙ እድል እንደማይሰጠው አላቅም። ምክንያቱም እሱ ኃላፊነቱን እንደተረከበ በሚላን ደጋፊዎች መጀመሪያውኑ ጥሩ ይሁንታ እንዲያገኝ ምክንያት የሆነው ያ የሪያድ ድሉ ነው። በተለይ ከኢንተር ጋር የተደረገውን ጨዋታ 2-0 ሲመራ ቆይቶ ነው 3-2 ያሸነፈው። ነገር ግን አሰልጣኙ ከዚያ በኋላ በቂ እድል አልሰጠው። ያው ጥር ላይ ሳንቲያጎ ሂሜኔዝ መጣ ከፋይኖርድ ሜክሲኮ ያጥቂ፣ እሱ ብዙ አልተሳካለትም። ትላንትናም ቤንች ሆኖ ነው የጀመረው፣ ተቀይሮ ገብቶ ነው የተጫወተው። ዮቪች ያገገመ ነው፣ ጥሩ እየተጫወተ ነው ሰሞኑን። ግን አሁን የባከነ ሰዓት ገደማ ላይ ጥቂት ደቂቃዎች ሲቀሩት ነው ያስገባው ሳሙኤል ቺክዌዜንና ታሚ አብርሃምን። ባለፈውም የመጀመሪያው ጨዋታ ከኢንተር ጋር 1-1 የተለያዩበት የዚህ ውድድር የመጀመሪያ ግማሽ ፍጻሜ ጨዋታ ላይ ታሚ አብርሃም በጣም ጥሩ ተጫውቷል። ግን በቂ እድል አሰልጣኙ የሰጠው አይመስለኝም ለዚህ የቀድሞ የቼልሲ ተጫዋች። ትላንትና ከዘገየ በኋላ ይሄ የጭንቅ ጊዜ ውሳኔ ወስኖ ይህንን ተጫዋች ቀይሮ አስገብቶታል። ግን ጨዋታውን ሚላን ማሸነፍ አልቻለም። ስለዚህ ለቦሎኛ ትልቅ ድል ነበር። በተለይ ለአሰልጣኙ ቅድም ያልኳቸው ኦርሶሊኒና እንዶዬ ብቻ ሳይሆኑ ፈርጉሰንን ከቺያጎ ሞታ በተለየ ሚና ነው አሰልጣኙ በዚህ ውድድር ዘመን እየተጠቀመበት ያለው። የኦድጋርድ መሻሻል ሁሉ በጣም አስደናቂ ነበር። ያው ሰሞኑን መከፋት ነበር በቦሎኛ ደጋፊዎች በኩል ከዚህ የፍጻሜ ጨዋታ በፊት። ምክንያቱም የሆነ ሰሞን ቡድኑ በፍጥነት ወደ ላይ የተወረወረ ስለነበር ለሁለተኛ ተከታታይ የውድድር ዘመን የሴሪያን ተሳትፎ እናገኛለን ማለት የቻምፒየንስ ሊግ ተሳትፎ እናገኛለን የሚል ተስፋ ነበራቸው። በእርግጥ አሁንም ከዩቬንቱስ ጋር በ2 ነጥብ ብቻ ነው የሚያንሱት።
በሁለት ነጥብ ብቻ ነው የሚያንሱት። ነገር ግን ያለፉትን 3 ጨዋታዎች አላሸነፉም። ካለፉት 5 ጨዋታዎች አንዱን ብቻ ነው ድል ያደረጉት፣ ኢንተርን ያሸነፉበት ጨዋታ ማለት ነው። ባለፈውን ጨዋታ በሚላን ተሸንፈዋል። ከዚህ በፊት የነበሩትን 2 ተከታታይ ጨዋታዎች አቻ ተለያይተዋል። ስለዚህ የሆነ ጊዜ 4ኛ ስፍራ ላይ ነበሩ። 4ኛ ስፍራ የቻምፒየንስ ሊግ ስፍራ ነው። ስለዚህ እንደ መጠነኛ መቆጨት ነገር ነበር። ግን የትላንትናው ድል ሁሉንም ነገር የሚያስረሳ ሳይሆን አይቀርም። ብዙ ያጣ የነበረው ሚላን ነው። ምክንያቱም ይሄ ቦታ የቻምፒየንስ ሊግ ስፍራን በሊጉ ማሳካት ቢያቀት ወይም ሌሎች የአውሮፓ ስፍራዎችን ወደ ዩሮፓ ሊግ ሾርት ከት ነው። ይሄንን ጨዋታ ማሸነፍ የዩሮፓ ሊግ ተሳትፎን የሚያረጋግጥ ነው። ስለዚህ ቦሎኛ ቻምፒየንስ ሊግ እንኳን ባይሳተፍ የሱ ጉዳይ አላበቃለትም። ግን ቻምፒየንስ ሊግ እንኳን ባይሳተፍ ዩሮፓ ሊግ ላይ ይሳተፋል። ለተከታታይ 2ኛ ዓመት በአውሮፓ ውድድር ቦሎኛን እንመለከተዋለን ማለት ነው። ስለዚህ ሚላን ምናልባት በሴሪያው በተቀሩት 2 ጨዋታዎች ወደ ላይ አድቫንስ ካላደረገ በስተቀር የአውሮፓ ተሳትፎን ጭምር ሊያጣ ይችላል። ስለዚህ ትልቅ እጦት ነው በፋይናንስም በኩል። ሁለተኛ እንግዲህ አሁን እንደምታውቁት የአሰልጣኝ ፍለጋዎች መግባት አለባቸው። ሰሞኑ ሴስክ ፋብሪጋዝም ሲባል ነበር ከኮሞ የስፖርት ዳይሬክተር ሹመትም ገና ይፋ አልሆነም። ምክንያቱም የኢግሊታሬ ስም ሰሞኑን ይነሳ ነበር። ከዛ በፊት ደግሞ የፋቢዮ ፓራቲቺ ስም ግን ፓራቲቺ አሁንም ድረስ ባለበት ቅጣት ምክንያት አሁን ኃላፊነቱን በፍጥነት መረከብ አይችልም። ስለዚህ ለሚላን 8ኛ ሆኖ ነው ያለው። መጥፎ የውድድር ዘመን ነው ቅድም ደጋግሜ እንዳነሳሁት። ስለዚህ ትልቅ እጦት ነው የትላንትናው ውጤት። ለኢታሊያኖ የዛሬ 2 ዓመት ከኢንተር ጋር ነበር ለፍጻሜ የደረሰው። ከላውታሮ ማርቲኔዝ በጣም አስደናቂ ፐርፎርማንስ ያሳየበት መጀመሪያ ኒኮላስ ጎንዛሌስ ጎል አስቆጥሮ የሱ ፊዮረንቲና ይመራ ነበር። በኋላ ግን ኢንተር አሸንፏል። ግን ይሄኛው ቡድን የበለጠ ኦፌንሲቭ የበለጠ ለማየት ደስ የሚል የበለጠ ቨርቲካል ቡድን ገነባና እንግዲህ አሁን መጨረሻ ላይ ዋንጫ አሸነፈ ማለት ነው። ግን የኮንሴሳውን ስንብት ደግሞ በዚሁ አረጋግጠናል። የአሰልጣኙን የማሰልጠን ችሎታ እንደው በተጫዋቾች ለማብራራት ቅድም ስሞክር ነበር። በተለይ የእንዶዬን ስም እንዶዬ ሁሌም በጣም ጥሩ ፖቴንሻል ያለው ግን ጎል የማያስቆጥር እንደው ካልተሳሳትኩ በአውሮፓ ዋንጫው እንግሊዝ ከስዊዘርላንድ ሲጫወቱ ለስዊዘርላንድ ጎል ያስቆጠረው ተጫዋች ማለት ነው። እንግሊዝ ስዊዘርላንድን በመለያ ምት ነበር ያሸነፈችው። ቡካዮ ሳካ ነበር ለእንግሊዝ ጎል ያስቆጠረው። የመለያ ምት የመጨረሻውን የሚያስቆጠረው ሳካ ነበር። ግን እንዶዬ እዛ ጨዋታ ላይ ጎል አስቆጥሯል። በሳችነቱ ነበር የሚታወቀው፣ በመሳት በአባካኝነቱ ነበር የሚታወቀው። አሁን በራስ መተማመኑም ከፍ ስላለ ትላንት ያስቆጠረውን ጎል ወይ ደግሞ በቅርብ ጊዜ ቬስተዲ ዘላራ የዛሬ 3 ሳምንት ወይ 4 ሳምንት በተረከዙ አንድ ድንቅ ጎል አስቆጥሮ ነው። በተረከዝ ጎል የሚያስቆጥር ተጫዋች ሁሉ ሆነ እና በእድገቱ ምክንያት ባለፈው ጥር ክቫራትስኬሊያን ለፔዤ ከሸጠ በኋላ ናፖሊ ያው ብዙ የሰማነው የጋርናቾን ወይም የካረማዴ የሚን ስም ቢሆንም ግን ኮንቴ ራሱ ፈልጎት ነበር። በጣም እየተሻሻለ ያለ ተጫዋች ስለነበር ማለት ነው። እና አሁን ከሌሎቹ ሁሉ የበለጠ የሚፈጥነው ተጫዋች መባሉ ቀርቶ ጎል የሚያስቆጠር የክንፍ ተጫዋች ወደ መሆን ተሸጋገረ። ግን ስለ ኮቺንግ አንድ ነገር እንረዳለን። ምክንያቱም አሁን በፊት ሰዎች ኢንስቲንክቱም እኮ የለውም፣ ጎል ማስቆጠር ደግሞ ኮች የሚደረግ አይደለም ደመነፍሳዊ ነው የሚል አስተያየት ይሰጡ ነበር ሰዎች። ነገር ግን የኮቺንግ ውጤት ነው። እንደ አግሊዳክ ነው፣ በቃ ጎል አያስቆጠርም፣ ጠንካራ ሰራተኛ ነው፣ ምንድነው ይባል ነበር። አሁን ባለፈው የውድድር ዘመንም ቢሆን ለቲያጎ ሞታ ቡድን ሲጫወት ጎል አያስቆጠርም ነበርና እንዲያውም ሞታ ምን ይለው ነበር? እኔ ጎል ባታስቆጠር ግድ የለኝም፣ ምክንያቱም በመከላከል ታግዘናል። ስለዚህ የአሰልጣኙ አስተያየት የበለጠ ጠንክሮ ከመስራት ጋር እንጂ ከማጥቃት ኳሊቲ ጋር የተገናኘ አልነበርም። ግን ፊኒሺንግና የኮንክሉዥን ፊኒሺንግና ኢንስቲንክትም በመጠኑ በማሰልጠን ሊሻሻል እንደሚችል ለዚህ ጥሩ ምስክር ነው። ምክንያቱም በአንድ የውድድር ዘመን ከ4 ጎል በላይ አስቆጥሮ አያውቅም እና ሁሉም ነገር የተቀየረው ከቪንቼንዞ ኢታሊያኖ መምጣት በኋላ ነው። ያቺም በትክክለኛው ስፍራ ላይ የመገኘት አደጋ የማሽተት ኢንስቲንክትንም ጭምር ነው አሁን ተጫዋቹ ያዳበረው። ስለዚህ ረጅም ጊዜ በካስተል ቦል በክለቡ የልምምድ ማዕከል ከአሰልጣኙና ከሌሎቹ የኮቺንግ ስታፍ አባላት ጋር ረጅም ጊዜ ወሰደ። ትክክለኛው ቦታ ላይ የመገኘት አደጋ ሲኖር ሴንስ የማድረግ እዛ ዞን ላይ በትክክለኛው ሰዓት የመድረስ ክሮሶች የማጥቃት ልምምድም ብዙ ያደርግ ነበር። ረጅም ሰዓት የሚፈጅ ልምምድ ነው። ዲየጎ ዛዚን የሚባሉ አንድ በኮቨርቺያኖ ለዩኤፋ ፕሮ ላይሰንስ ቴሲሳቸውን ሲሰሩ ትሬኒንግ ፋስት ኤንድ ቲንኪንግ ኢን ፉትቦል የሚል አንድ ቴሲስ አላቸው እና እሳቸው ምን ይላሉ? ይሄ የብሬን ዌቭ ሊንክስ ላይ የብሬን ዌቭን በትክክለኛው የአደጋ ክልል መገኘትን ማለማመድ ይቻላል ብለው የሚያምኑ ናቸው።
ስለዚህ አኩሬሲ ብቻ ወይም መጨረስን መካን ብቻ ሳይሆን የተካነ ጨራሽ መሆን ብቻ ሳይሆን ነገር ግን ኢንስቲንክትም ኮች ይደረጋል ብለው የሚያምኑ ናቸው እና ይሄንኑ ተመሳሳይ ሐሳብ ቪንቼንዞ ኢታሊያኖ እንደሚጋራ አይነት ሌትራኖቹን ኮች ያደርጋቸዋል ኢን ቢሃይንድ መሮጥን ያሰለጥነዋል ማጨራረስን ያሰለጥነዋል ስለዚህ መጨረሻ ላይ ተጫዋቹ ተሰራ ማለት ነውና በፍጻሜ ጨዋታ ላይ ጎል የሚያስቆጥር ተጫዋች ሆነ ከስዊዘርላንዳዊ እናትና ከሴኔጋላዊ አባት በስዊዘርላንድ የተወለደ ነው ረጅም ጊዜም ወደ አፍሪካ እየመጣ ከቤተሰቦቹ ጋር ነው ከአባቱ ዘመዶች ጋር እዚሁ ረፍት የሚያሳልፈውና ስለዚህ ከኛ ሀገር ጋር ቁርኝት ያለው ነው ግን ለስዊዘርላንድ ብሔራዊ ቡድን ነው የሚጫወተው ለናቲ ነው የሚጫወተው ትላንትና እንግዲህ እንደማሸነፊያውን ጎል አስቆጥሮ ጄኖዋ ሁለተኛ ተከታታይ የውድድር ዘመን ላይ ውብ ሲዝን አሳልፏል ማለት ነው መጨረሻ ላይ የኮፓ ኢታሊያም ሻምፒዮን ሆኗል ትላንትና በሮማ የተደረገ በሮም ከተማ በስታዲዮ ኦሊምፒኮ የተደረገ ነበር አሁን እንግዲህ ትልልቅ ውሳኔዎችን እንጠብቃለን ማለት ነው በሚላን በተቀረው ጊዜ አዲስ ስፖርት ዳይሬክተር አዲስ አሰልጣኝ አዳዲስ ሹሞች ማየታችን የሚቀር አይመስለኝም ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ ከባንካችን ምን አገልግሎት ፈልጉ የሞባይል አየር ሰዓት መሙላት የትምህርት ቤት ክፍያ መክፈል የአውሮፕላን ጉዞ ትኬት መቁረጥ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን አስተማማኝና ቀላል ብርሃን ባንክ እንደ ስማችን ብርሃን ነው ስራችን